የመዲናዋ ነዋሪዎች በተደጋጋሚ ከሚያነሷቸው የልማት ጥያቄዎች መካከል የመኖሪያ ቤት ከቀዳሚዎቹ ይጠቀሳል። ይህንኑ የመኖሪያ ቤት ጥያቄ በየደረጃውና እንደ ከተማ አስተዳደሩ አቅም ምላሽ ለመስጠት ታዲያ ከተማ አስተዳደሩ የተለያዩ አማራጮችን በመከተል ትኩረት ሰጥቷል። የወደቁ ጎጆዎችን ለማቃናት በጎ ፈቃደኛ ባለሀብቶችን በማሳተፍ በሺዎች የሚቆጠሩ ምቹ ያልነበሩ ያዘመሙ ጎጆዎች በተለየ ገጽታ ተቀይረዋል። ይህም አቅመ ደካሞች ከነበሩባቸው የሰቆቃ ህይወት ያወጣ ተግባር ሆኗል። በሌላኛው የቤት ልማት መርሃ ግብር አማራጭ በሆነው የግልና የመንግስት አጋርነት የሚሰሩ በርካታ ቤቶችም ወደ ግንባታ ገብተዋል። ይህንኑ የቤት ልማት አማራጭ መርሃ ግብርን ጨምሮ ከተማዋ የተለያዩ አሰራሮችን እየተከተለች ነው። መንግስት የጋራ መኖሪያ ቤቶችን ብቻ እየገነባ እንዲያቀርብ ያስቀመጠው ስትራቴጂ አሁን እጅግ እየጨመረ ከሚሄደው የመኖሪያ ቤት ፍላጎት ጋራ በቂ ምላሽ እንድንሰጥ እንደማያደርገን አምነን አማራጮችን አቅርበናል። አንዱ አማራጭ በነበረው መንግስት እየገነባ የሚያቀርብበትን አካሄድ ማስቀጠል፣ ሁለተኛ የግልና የመንግስት አጋርነትን ማጠናከርና መስራት፣ በማህበር ተደራጅተው መስራት የሚችሉ የከተማችን ነዋሪዎች እየተደራጁ መስራት እንዲችሉ፣ በመቀጠልም የግልና የግል አጋርነት እንዲጠናከርና ገንዘብና መሬት ያለው የተለያዩ አቅርቦት ያለው ማህበረሰብ እየተደራጀ በጋራ በአጋርነት እንዲሰራ የማድረግ እንዲሁም በሪል ስቴት ፕራይቬቱ ማቅረብ እንዲችል ማድረግ ነው። በእነኛ አማራጮች በእነኛ ለውጥ አመታት ከ270,000 ያላነሱ ቤቶችን በከተማችን ማቅረብ ችለናል። ዝቅተኛና መካከለኛ ገቢ ያላቸው የህብረተሰብ ክፍሎች የሚሳተፉበትና እንደያቅማቸው የቤት ባለቤት የሚሆኑበት አሰራርም ተግባራዊ እየተደረገ እንደሚገኝ በየጊዜው አስተዳደሩ ሲገልጽ ይደመጣል። ባለፉት ጥቂት ዓመታት በርካታ ፕሮጀክቶችን በአጭር ጊዜና በጥራቱን ያደረገችው መዲናዋ በሚቀጥሉት ዓመታት ደግሞ ፕሮጀክቶችን በአጭር ጊዜ ሰርቶ የማጠናቀቅ ልምዷን በቤት ልማት ግንባታ ዘርፍ ለመድገም ማቅዳለች። በርካታ ፕሮጀክት ጀምረናል። እስካሁን የሰራነው ብቻ አይደለም። ለሚቀጥሉት በጀት ዓመታት እስካሁን ድረስ ካደረግነው በላይ ትልቁን ትኩረት የምናደርገው መኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች የቤት ግንባታ እንደጀመርን ስገልጽላችሁ እጅግ በጣም ደስ ይለኛል። ይህንን እቅድ መነሻ በማድረግም የመንግስት ሰራተኞችን የመኖሪያ ቤት ጥያቄ የሚመልስ ፕሮጀክቱን ሆኗል። የከተማ አስተዳደሩን ሰራተኞች በአጭር ጊዜ ተጠቃሚ ያደርጋል ተብሎ የሚጠበቀው የ2575 የቤት ልማት መርሃ ግብርን ለማስጀመርም የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮና የኢትዮጵያ ንግድ ባንክ ያደረጉት የብድር ስምምነትም የዚህ ማሳያ ነው። የዛሬው ስምምነታችን ከዚህ በፊት በነበረው ልክ አይደለም እየሄድን ያለነው። ከዚህ በፊት የቦንድ ብድር በጣም በከፍተኛ የብር መጠን እያበደረን ቤት ለሌላቸው ወገኖቻችን ቤት እየሰራን ስናስረክብ ነበር። በዛ ልክ ደግሞ የብድር መጠኑን ደግሞ እየከፈልን ነው የመጣነው። አሁን ግን እሱ አይደለም። አሁን ለየት የሚያደርገው ለመንግስት ሰራተኛው ቱ ዘ ስፔሲፊክ መንግስት ሰራተኛው 25% እንዲቆጥብና 75% ደግሞ ባንኩ ብድር ሰጥቶን ቤት መገንባት እንዲችል የሚያስችል ስምምነትን ነው የተስማማ ነው። ይሄ ብቻ ሳይሆን በዝቅተኛ የወለድ መጠን ለ20 አመት ከፍሎ የሚጨርሰውን ብድር ነው የተመቻቸልን። ስምምነቱ በማህበር የተደራጁ 41,000 የመንግስት ሰራተኞችን የመኖሪያ ቤት ተጠቃሚ የሚያደርግ ነው። ወደ 41,000 የሚሆኑ የመንግስት ሰራተኞች አሉ የሚጠብቁ። ከዚህ ግን ግንባር ቀደሙን የሚወስደው ወይንም ቀድሞ የተደራጀው የአዲስ አበባ መምህራን ማህበር ወይንም ደግሞ መምህራኖች ናቸው ቀድመው የተደራጁት። ቅድሚያ እድሉን የሚያገኙ ይሆናል። ይሄንን ብስራት በዚህ አጋጣሚ እንኳን ደስ አላችሁ ብዬ ማበሰር ፈልጋለሁ። የቤት ልማት መርሃ ግብሩ በቀጣይም ቀሪ መንግስት ሰራተኞችን የመኖሪያ ቤት ጥያቄ ይመልሳል የሚል ተስፋን አጭሯል።